በኦሮሚያ አሁን እንደምንሰማው ትብብር ጥምረት ምናምን አለ ከተባለ ኦሮሚያ ውስጥ ለመውጋት ህዝብን በሰላማዊ ህዝብን ለመውጋት ከመንግስት ጋር ያላቸው ላይ ጉዳይ የለንም። ሲጀመር እንዴት አድርገው ነው የኦሮሚያ ክልል ውስጥ ምን ለማድረግ ነው የመጡት? ፋኖ ምን የሚባል አደረጃጀት ነው? ፋኖ እናውቃለን። ቀደም ብሎ ኦህዴድ ያስታጥቀው ያቋቋመው ድርጅት እንደሆነ ለረጅም ጊዜ ብዙ ቀበሌዎችን በኪራሙ በጊዳያና በአንገርጉትን ምናምን ለረጅም ጊዜ ስናወራው የቆየ ነገር ነው። ለረጅም ጊዜ አንድም ቀን ይሄ ነገር ትክክል አይደለም አላለም። ኢንፋክት የአካባቢውን ህዝብ ትጥቅ አስፈትቶ የኦሮሚያ ልዩ ኃይልንና የፌዴራል ጦርን አስወጥቶ ለጥቃት ሲዳርጋቸው እንደነበረ ይታወቃል። ምክንያቱም ሸኔን ማጥፊያው መንገድ ነው ብሎ ስለሚያምን አሁን ያው ቡድን ከሱ ጋር ሲጣላ በዛው መስመር በተጠናከረ አኳኋን ከመንግስት ጋር በተደረገው ፍልሚያ በጣም በከባድ ሽንፈት አድርሰውበታል። ይሄ ሲሆን ተስማምተናል ከፋኖም ጋር ከሌሎችም የጥምረት ኃይሎች ጋር ተስማምተን እየሰራን ነው የሚለው የወቦ መሪዎች ነን የሚሉት በዚህ እየተሳተፍን ነው የሚሉት ማለት ነው። አብዛኛው የሰራዊቱ አዛዦች አያውቁም፣ ይሄንን አልተነገራቸውም። የተነገራቸው ደግሞ ሌላ ነገር ነው። ሁለት ሰው ነው እኔ እንዳጣራሁት ለማግኘት የሞከሩት ከአትሊስት የትግራይ ሰዎች በጥምረት ውስጥ ያሉት ከነዚህ ሁለት ሰዎች ጋርም በወግ እንኳን ለመገናኘትና ለማውራት አልተቻለም። ብዙም ነገር የለም። ነገር ግን ከነሱ ጋር ትብብር ጀምረናል ብለው በገደምዳሜ ያወራሉ። ምን እየሆነ ነው? ምን አይነት ትብብር ነው የተስማሙት? ቢያንስ እነሱ በተስማሙበት በዚህ ጊዜ የኦሮሞ ህዝብ ከሁለት ሳይድ ከሁለት በኩል መወጋት ሊቆምለት አይገባም ነበር? ቢያንስ በዚህ ጊዜ ቢያንስ ከዛ በኩል በሚመጣ ፋኖ መወጋቱ አይቆምም ነበር? ምንስ እያደረጉ ነው የሚለውን የተጠያቂነትን ጉዳይ አስነስቷል። እሱ አንድ ጥያቄ ነው። እስከ 39 ሰው የተገደለበት ንጹሃን ከበው የተመቱበት የወለጋ ፋኖ የሚባል ድርጅት ጥቃት እንዳደረሰ ይህን ትክክል እንዳልሆነ ስንገልጽ ነበር። አሁንም የሚቀጥለው እንደዚህ ያለው ሲቪሊያንስ ላይ የሚደረገው ጥፋት ነው። ሲቪሊያንስ ላይ ሰላማዊ ህዝብ ላይ የሚፈጸመው ጥፋት ለምንስ ነው ዝም የሚባለው? እስከ መቼስ ነው ዝም የሚባለው የሚለው ሲሪየስ ጥያቄ ነው። በሌላ በኩል ውጭ ሀገር ያሉት የፋኖ ደጋፊዎች የፋኖ ቃል አቀባይ ምናምን ከመንግስት ጋር ይሄው ወለጋ ውስጥ እኛ ፋኖዎች የወለጋ ፋኖ ቢዛሞ ምናምን ተዋግተን ይሄንን ድል አስመዝግበናል፣ አንጸባራቂ ድል ምናምን እያሉ ይናገራሉ። አንዳንድ የኦሮሞ ምሁራን ደግሞ የለም ይሄ ፋኖ አይደለም፣ አሁን የወጋው ራሱ መንግስት ያቋቋመው ፋኖ ነው እና አስረስ ማረ የመንግስት ፋኖ ናቸው ምናምን ሊሉን ይሞክራሉ። and I think መንግስት ያቋቋመው ራሱ ከሌላ ቦታ ይምጣ እነዚህ ቡድኖች በምንም አግባብ የኦሮሞን ህዝብ ማሰቃየት መብታቸው አይደለም። በምንም አግባብ ሰላማዊ ህዝብን መበደል መብታቸው አይደለም። በምንም አግባብ እንደዚህ አይነት ወንጀልና ግፍ ከፈጸሙ ተጠያቂ መሆን አለባቸው። ከእንደነዚህ አይነቶች ደግሞ ጋር ትብብር አደርጋለሁ የሚለው የኦሮሞ ቡድን ራሱን መጠየቅ አለበት። ለህዝቡም ማብራሪያ መስጠት አለበት። ጥፋቱንም መቀበል አለበት። በምን አይነት አግባብ ነው ተስማምተናል በሚሉበት ጊዜ በዛ ክልል ውስጥ እንዲህ አይነት ጥፋት የሚደርሰው የሚለውን ማለት ነው። እና ይሄ አሳዛኝ ነገር ነው። ስለዚህ አሁን ባለንበት ሁኔታ የከተማውና የጫካው ፋኖ እየተናበበ የኦሮሞ ህዝብን መንግስት ከሚያደርስበት የዘር ማጥፋት የታወጀ ጦርነት እስካሁን ያልተመለሰ በተጨማሪ በየቀኑ እንደዚህ አይነት ጥቃት የሚያደርሱበት ከሆነ እንዲህ የአንድ ሳምንት የወረት ጫጫታ ሳይሆን በቋሚነት በዘላቂነት በውስጥ ያለው ህዝብ እንኳን ታፍኖ የቀረ ቢሆን በውጭ ያለው ህዝብ በተደራጀ አኳኋን
መልክ ባለው አኳኋን ወጥነት ባለው አኳኋን እስካሁን ከነበረው በላይ ተጠናክሮ እየተሰባሰበ አገር ውስጥ ለሚደረገው ትግል አስተዋጽኦ ማበርከት ይገባዋል። ብቻም አይደለም፣ በውጭ ሀገር የአድቮኬሲ ስራውን መስራት መጀመር አለበት። በውጭ ሀገር የዲፕሎማሲ ስራውን መስራት መጀመር አለበት። ሚዲያዎች የአድቮኬሲ ስራቸውን የማጋለጥ ስራቸውን በተባበረ ክንድ አንድ ላይ ተባብረው እንደ የኦሮሞ ሚዲያ ተቋማት ድምጽ መሆን አለባቸው። ይሄ ነገር እነሱን ከጫካ እስከ ከተማ ያስተባበራቸው ከሆነ ኦኬ፣ ከጫካ እስከ ከተማ እስከ ዓለም ድረስ ጥግ ድረስ እያስተባበራቸው በኦሮሞ ህዝብ ላይ ቡሊንግ እንዲያካሄዱ ይሄ ነው የሚሉት መብት ሳይኖራቸው። አሁን ትናንትና ሳይ ነበር ሬድ ስታር ሬድ ምንድነው ሬድ ኮድ ምናምን እያሉ ሚዲያ ላይ እየወጡ ያወራሉ። ሬድ አለርት ጄኖሳይድ እየተፈጸመ ነው ኢትዮጵያ ውስጥ ምናምን። ጄኖሳይድ የሚለው ቃል ዋጋ እንዲያጣ እያደረጉ ያሉት እነዚህ ልሂቃን ናቸው። ሲያደርጉት ዝም ብለው ቆይተው ወዲያውኑ የአማራ ክልል ጋር ጦርነት ሲጀመር የአማራ ጄኖሳይድ ምናምን እያሉ መንጫጫት ጀመሩ። ኤንድ አሁን ደግሞ ይሄው ጄኖሳይድ እየተፈጸመ ነው በአዲስ አበባ። የሚያውጁት ጦርነት በኦሮሞ ላይ እነሱ ኦኬ። አት ዘ ሴም ታይም ደግሞ በኦሮሚያ በከተማ ውስጥ የዘር ማጥፋት ሊፈጸም ነው ብለው ደግሞ አለርት የሚጠሩት እነሱ። ይሄን እያያችሁ የኦሮሞ ሚዲያ ተቋማት በትብብር በአንድ አይነት ድምጽ ሁኔታዎችን እየተከታተላችሁ ማጋለጥ፣ ለህዝቡም ድምጽ መሆን እና አስፈላጊውን የአድቮኬሲ ስራ የሁማኒቴሪያን እና ሂውማን ራይትስ አድቮኬሲ ስራ መስራት ይገባችኋል ብዬ አስባለሁ። ህዝቡ አሁን በተለያዩ ከተሞች በተለያየ አደረጃጀት ታውን ሆል ሚቲንግስ በማድረግ ሰፋፊ ዘመቻዎችን ለመጀመር እየተዘጋጀን ነው። ያንን እናደርጋለን። በዚህ በውጭ ሀገር በሀገር ውስጥ ያለው ብልጽግና ቦታውን አሳይተውታል፣ ቦታውን ነግረውታል። they put them in their place። ስለዚህ ምን አይነት እርምጃ መውሰድ እንዳለባቸው፣ ወደ ራሳቸው እንዴት መመለስ እንዳለባቸው፣ ከህዝባቸው ራሳቸውን ማራቅ ሳይሆን ወደ ህዝባቸው መመለስ እንዳለባቸው፣ ሌሎችን ለማስደሰት የኦሮሞን መብት መካድ ፊንፊኔ የኦሮሞ አይደለችም የብሔር ብሔረሰቦች ነች ከሁለት ወር በፊት ሲሉ የነበሩ ሰዎች አሁን ቦታቸውን ያወቁ ይመስለኛል። ስለዚህ መብትህን በስጦታ በማበርከት አትወደድም፣ አትከበርም። መብትህን ይዘህ ደግ አይደለም ይሄ ሰውዬ ክፉ ነው ወይ ተብለህ ግን ብትከበር ይሻልሃል። መብትህን ይዘህ ፍቅር ቀርቶብህ መከበር ይሻላል። እና ይሄንን ካወቃችሁ በሚገባ መብቱን መደራደሪያ ሳታደርጉ ፖለቲካችሁን መስራት ትችላላችሁ። እዛ ፖለቲከኛ ነን የሚሉት ማለት ነው። እኛ ደግሞ ከፖለቲካ ያለፈ ከስልጣን ያለፈ የመብትና የፍትህ ታሪካዊ የትግል ጥያቄ ያለን የምንለው ደግሞ እነሱንም ጭምር እንዋጋለን ነፃነታችን እስክናገኝ ድረስ። ግን ቢያንስ ፖለቲካቸውን ሲጫወቱ የሚሸጥና የማይሸጠውን መብት የሆነውንና መብት ያልሆነውን መለየት አለባቸው። በስልጣን ተደራደሩ፣ በጥቅም ሌላ የኢኮኖሚ ጥቅም ተደራደሩ። በመብት ግን ልትወስኑ አትችሉም። መብት በመስጠት እናንተው ትሰደባላችሁ እንጂ ምንም ነገር አታተርፉ ሊባሉ ይገባል። ይሄን ካወቁ አንድም የራሳቸውን አሰላለፍ ቁመና ማስተካከል፣ ለብሔሮች መብት አንታገልም፣ የብሔሮች መብት ተመልሷል፣ ኦሮሞ ህዝብ ነፃ ወጥቷል፣ ምንም ጥያቄ የለውም ምናምን የሚለውን ትታችሁ አንገትህ ላይ የቆመ እዚህ መኖር የለብህም የሚልህ ባላንጣ ነው ፊትህ ያለው። ህዝብህን ለካራ እያዘጋጀ ሌሎችን ለማስደሰት መንቀሳቀስ ትርጉም ስለሌለው ያልተመለሱ ጥያቄዎችና ብሶቶች እንዳሉ አውቀህ ወይ ራስህን ቀይረህ ከህዝብ ጋር ራስህን አስጠግተህ መስራት፣ ወይ ደግሞ ያንን ድርጅት እንዲሁም አፈርሰህ ትተህ ከእውነተኛ የትግል ጥያቄ ካላቸው የኦሮሞ ልጆች ጋር መቆም፣ ይሄ አማራጭ ይሆናል ብዬ አምናለሁ። በወለጋ ያለው ፋኖ የፋኖ አካል አይደለም፣ መንግስት ያቋቋመው የመንግስት ፋኖ ነው።
ሽፍታ ነው፣ ምናልባት በቅርቡ ደግሞ ከነ አብይ ጋር ይታያል ምናምን የሚል አሉባልታ አለ። የፋኖ መሪ ደግሞ የጥምረቱ ምንድነው ግቡ፣ ዓላማው ምንድነው የሚለው ጥምረቱ ገና በንድፈ ሐሳብ ደረጃ ነው እንጂ በተግባር በተጨባጭ መሬት ላይ ያለ አይደለም። ጥምረቱ አብይን የሚቃወሙ ኃይሎች የሚተባበሩበት መድረክ ነው የታሰበው ማለት ነው። ይሄ ቀደም ሲል እንዳልኩት ቢያንስ ሰላም ላይ ያተኮረ መናበብ በኢትዮጵያ የፖለቲካ ኃይሎች መካከል ያስፈልጋል ስንልና ስናንቀሳቀስ ስለነበረ በዛ አይን ከታየ ትክክለኛ ነገር ነው። ሁሉም የፖለቲካ ኃይሎች ሚኒማል ፕሮግራም አድርገው ለሰላም የሚደረግ ትግል ከሁሉም አይደለም ኦፕሬሽናል ኮኔክሽን ነው። እዝ የማማከል በአንድ ላይ የማስተባበር ወታደራዊ ኦፕሬሽኖችን አብሮ የማጠናቀር እንደዚህ አይነት ነገር ጋር አልተደረሰም። ከሱ የበለጠ አንገብጋቢው ነገር የፖለቲካ ግቡ አብይን ከመጣል ባሻገር ምንድነው የሚሆነው የሚለው ላይ ጥልቅ የሆነ ነገር የተሰራ የለም። ኬንያ ናይሮቢ የዚህ ጥምረት አስተባባሪ ነን የሚሉ በውጭ ሀገር ያሉ ተሰብስበው ስለ ሽግግር መንግስት ምናምን እንደተወያዩ እንደ ጊዜያዊ መንግስት ምናምን እንደተወያዩ ሲገልጹ ነበር። እናም በአጭር ጊዜ ውስጥ ፊንፊኔ ገብተው ባቅላባ እንደሚጋብዙን ምናምን ሲያወሩ ነበር ፕሮፌሰር መሐመድ ሀሰን። ነገር ግን አንደኛ ነገር እነሱ ነን የሚሉት ጥምረትና ሀገር ቤት በሜዳ ላይ ያሉት ኃይሎች የሚሉት ጥምረት የተለያየ ነው። እውነተኛ ጥምረት ከተፈጠረ የጥምረቱ ባለቤቶች እነ ደብረጽዮን እነ አስረስ ማረ እነ ዘመነ እዛው ሜዳ ላይ ያሉት ሰዎች ነው የሚሆኑት እንጂ እነዚህኞቹ ነገር የሚያቀላጥፉ አድቮኬሲ የሚሰሩ አንድ የተወሰነ ደረጃ ዲፕሎማቲክ እንቅስቃሴ ሊያደርጉ የሚችሉ ሊያግዙ ዲፕሎማቲክ የሆነውን ነገር ሊያግዙ የሚዲያውን ፕሮፓጋንዳውን ሊያግዙ የሚችሉ ይሆናል እንጂ ራሳቸው የጥምረት አለቃና አድራጊ ፈጣሪ ሊሆኑ እንደማይችሉ ግልጽ ነው። እና አንዱ አሁን ያለው ሰቀቀን እንዲያውም አንደኛ ነገር ኦፕሬሽናል ኮኔክሽን ቢኖርም ኮኔክት አድርገዋል። ብዙ ግን ጥልቀት ያለው ዝርዝር የኦፕሬሽን እዝ ምናምን የማቀላቀል የማዋቀር ነገር የለም። ሁለተኛ በዓላማቸው በመጨረሻ ግባቸው ላይ ግልጽ የሆነ ነገር የለም። ምክንያቱም ታክቲካሊ በሰላም ዙሪያ ትነጋገራለህ፣ ግን የሰላም አጀንዳ የሚያበቃው የአብይ አህመድ መንግስት ሲወድቅ፣ መንግስት ከወደቀ መንግስት ነው የጸረ ሰላም ስለሆነ ያን የጸረ ሰላም ኃይል በሁላችንም ላይ ጦርነት ያወጀውን ኃይል ማስወገድና ሸልፍ ማድረግ አንድ ነገር ነው። ከዛ ጊዜ ጀምሮ የጥምረት አጀንዳ መቀየር አለበት። አሁን ጸረ ሰላም ኃይሉ ወድቋል። ሰላምና መረጋጋት እንዴት እንመሰርታለን? ኦኬ፣ አገሪቱ ውስጥ ላሉ አንገብጋቢ ጥያቄዎች እንዴት መልስ እንሰጣለን? የመንግስት የስልጣን ክፍተት እንዳይኖር፣ ፓወር ቫኪዩም እንዳይኖር እንዴት አድርገን ራሳችንን እናዘጋጅና እናደራጃለን? ከዛስ የተለያዩ የፖለቲካ ግልጽ ግቦቻችን ምንድናቸው? እንዴት አድርገን እናቀዳድማቸው? እንዴት አድርገን እናሰናስላቸው? እንዴት አድርገን እንፈታቸዋለን በሚለው ላይ ፍሬምወርክ፣ መግባቢያ፣ ማዕቀፍ ምንም ይሁን ምን ማለት ነው ግባቸው እንዴት አድርገን ወደ ተግባር እንወስዳቸዋለን የሚለውን መግባቢያ ማዕቀፍ፣ ፍኖተ ካርታ በለው ቻርተር በለው የሆነ ነገር። ሶስተኛ የፍትህ ጉዳይ፣ ምክንያቱም ይሄ በጦርነት የቆሰለ ሀገር ነው፣ ብዙ እየደማ ያለ ሀገር ነው። በነገራችን ላይ one of the reasons ይሄ የምክክር ጉባኤ የሚባለው ትርጉም አልባ የሚያደርገው ነገር ኢትዮጵያ ውስጥ የፖለቲካ ማህበረሰብ አንድነት ፈርሷል ለረጅም ጊዜ። ለምሳሌ በኦሮሚያ እና በሶማሌ ክልል መካከል የተፈጸመው የመፈነቃቀል አደጋ አንድ የፖለቲካ ማህበረሰብ እንዳይደለ ያ ሀገር አሳይቷል።
ማንም ሰው አባከና ብሎ ዞር ብሎ ያየው የለም። ያን ትግራይ ላይ የዘር ማጥፋት ወንጀል ሲፈጸም አገር በሙሉ ነው እጅ በደረት አድርጎ ከመከላከያ ሀገር ጎን ቆም ያለው ብሎ ያስቻለው ይሄን መንግስት። ትግራይ ከህገ መንግስት ተስፈንጥራ ስትወጣ እስከ ዛሬ ድረስ አልተመለሰችም። የትግራይ ህዝብ ከኢትዮጵያ ህዝብ ጋር ያለው ግንኙነት ምን ይሆናል የሚለው በግልጽ የተመለሰ አይደለም። ብዙ ነገር ተብሏል። ስለዚህ የፖለቲካ ማህበረሰቡ እኮ ትግራይንና ኢትዮጵያን የሚያገናኘው አንድ ነገር የፕሪቶሪያ ስምምነት ነበር። እሱን ትተው አሁን በድሮን ነው የሚነጋገሩት። በድሮን እና በኢትዮጵያ ኤርላይንስ ጥምረቱ ውጤቱ ምን ይሆናል? እነዚህን ነገሮች በደንብ በዝርዝር እርስ በርሳቸው ለራሳቸው ተግባብተው ይሄንኑ ለኮንስቲትዩንሳቸው አሳውቀው ለህዝባቸው ማለት ነው በተጠያቂነት መንፈስ ሊገቡበት የሚገባ ነገር ነው። የኦሮሚያ ክልልን በተመለከተ አሁን ከነሱ ጋር ተሳትፈዋል የሚባሉት መሮና ጅሬኛ ናቸው እና እነሱም በአንድ አገናኝ በኩል ያው ሐሳባቸው ምን እንደሆነ በግልጽ ሳይናገሩ በአንድ አገናኝ በኩል ነው መሰረታዊ የመገናኘት ነገር ያለው። ሌላው የኦሮሞ ነጻነት ሰራዊት ጦር የሚያውቀው ነገር የለም። ኦኬ፣ ስለዚህ ምን እንደሚያደርግ አያውቅም። በኦሮሚያ ውስጥ አብይ አህመድ ጠላታችን ነው፣ ብልጽግና ጠላታችን ነው ብለህ እየተዋጋ ከሆነ ከብልጽግና የባሰ የከፋ ዓላማ ለኦሮሞ ህዝብ ይዞ የመጣውን ከዛ በተለየ አይን የምታይበት አግባብ አይኖርም። ይሄ ሰራዊቱ እይታ ነው። ከዛ በተለየ አግባብ ልታየው አትችልም። አብይ አህመድ ጠላት ነው ካልክ የነጻነቴ፣ የህዝቤ፣ የመሬቴ፣ የትግል ዓላማዬ ጠላት ነው ካልክ ከዚህ ቡድን ጋር ልሰራ እንዴት ይችላለው ብሎ ይጠይቃል። በሜዳ ያለው ወደ 7-8 ብርጌድ አዛዦች የኦሮሞ ነጻነት ሰራዊት አዛዦች ማለት ነው። ማብራሪያ የተሰጣቸው ነገር የለም። ስለዚህ አስቸኳይ ጊዜ ስብሰባ ምናምን እንደመጥራት ወደዛ አይነት እንቅስቃሴ የመሄድ ነገር አለ፣ ውይይት አለ። ኦራይት፣ በጥምረት በወለጋም ይሁን በሰላሌ እመጣለሁ ካለ ዘን ጥምረቱ ውስጥ ያሉት ሰዎች የኦሮሞ ነጻነት ሰራዊት የሚታገልለትን ትግል እንዴት ነው የሚያዩት? የኦሮሞ ህዝብን የትግል ጥያቄ፣ የመብት ጥያቄ እንዴት ነው የሚያዩት? ይሄንን ይቀበላሉ ወይ? የሚቀበሉ ከሆነ አሁን ያሉ ጫጫታዎችና መግለጫዎችና ፉከራዎችን እንዴት ነው ጥምረቱ የሚያስተናግደው? እንደዛ ከሆነ ደግሞ ይሄ ጥምረት አብይን ለመጣል ያነጣጠረ ሆኖ አብይን የሚጥለው ግን ኦሮሞን ለማጥፋት ከሆነ ኦኬ፣ የኦሮሞ ህዝብ ነጻነት ሰራዊት ኦሮሞን ለማጥፋት የሚመጣ ማንኛውንም ኃይል ይዋጋል። ይሄ ናቹራል ሎጂኩ ነው። ስለዚህ እንደዚህ ያለ ትብብር መልክ ያለው ውጤት እንዲኖረው ከተፈለገ በዝርዝር ኦኬ፣ ከታክቲካል አላያንሱ ሰላም ነው መሰረቱ። ጸረ ሰላም የሆነው አብይ አህመድ መንግስት መውደቅ አለበት ነው። ከታክቲካል አላያንስ አልፎ የዓላማ፣ የስትራቴጂክ ጥቅም፣ የዘላቂ ግብ ላይ መሰረታዊ ማዕቀፍ ላይ መስማማት አለባቸው። አንተም እየታገልክ ነው፣ እኔም እየታገልኩ ነው። ስለዚህ መጨረሻ ላይ ከዚህ ትግል የምናተርፈው ነገር ምንድነው? የትግላችን ዓላማ ጋር ማይጣጣም ከሆነ እንዴት ነው የምናስታርቀው? የሚጣጣም ከሆነ እንዴት ነው የምንተባበረው የሚለው ላይ በዝርዝር መነጋገር አለባቸው። ይሄንን ተነጋግረው በዝርዝር ተግባብተው ካልሄዱበት ሳይግባቡ ተጣምረናል እያሉ ነውና መጨረሻም ምናልባትም አብይ ከወደቀም እርስ በርስ ጦርነት እዛው ይጀምራሉ በሱ መቃብር ላይ ማለት ነው። ካልሆነ ግን ቀድሞውኑ አሁን እንደተጀመረው በተናጠል እርስ በርስ ይዋጋሉ ማለት ነው። ጥምረት የሁሉም የብዙ የ7-8 ፓርቲዎች ግንባር ከሆነ ዘን በ8-7 ፓርቲዎች ግንባር ውስጥ ጠቅላላ ግቡ ምን እንደሆነ የእያንዳንዱ ፓርቲዎች የተለያየ ሐሳብ እንዴት እንደሚስተናገድ የሚስማማው ሐሳብ ላይ እንዴት እንደሚተባበሩ ከወዲሁ ቁጭ ብለው መነጋገር አለባቸው። እስካሁን ድረስ እንደዛ ነገር የለም። ስለዚህ በጥምረት ተጣምረው እየመጡብን ነው የሚለው የአብይ አህመድ ማስፈራሪያም ባዶ ነው።
ገና ቀደም ብሎ ሰሜናውያን የሰሜን ጭራቆች ሊበሉን እየመጡ ነው ኦሮሞ ምናምን እያሉ የኦሮሞን ህዝብ ማስፈራራት እሱ ስር እንዲሰባሰብ ለማድረግ የሚያደርጉት ጥረት አለ። ስለዚህ ሰዎች ተስማሙ ሲባል በቃ ይኸው በእኛ ላይ ተስማሙብን፣ እነ ኦነግ ሸኔ ለኦሮሞ እየተዋጋን ነው እያሉ ከህወሓት ጋር እንዴት ይግባባሉ? አማራ ፋኖ ለሀገር ይታገላለሁ እያለ እንዴት ከህወሓት ጋር ይግባባል? ምናምን እያሉ ይተራመሳሉ። ምክንያቱ መሰረቱ በቦታቸው ላይ ተቀባይነት ስለሌላቸው፣ የህዝባዊ ድጋፍ ስለሌላቸው፣ ስልጣናቸው በማጭበርበርና በእንትን ላይ የቆመች ስለሆነ ያንን አይነት ማጭበርበር ትሬተን ስለሚያደርግ ነው እንጂ ይዘት ያለው ስምምነት ይዘት ያለው አይነት ቅንጅት በጥምረቱ በኩል ብዙ አይደለም። እዚህ ውጭ ሀገር ያሉት ይጫጫሁት ጥሩ ነው፣ ፕሮፓጋንዳ ይሰራሉ። ከዛ ውጪ መሬት ያለው የጥምረቱ ባለቤት ድርጅቶች እንኳን የሚያውቋቸው ሰዎች አይደሉም። ፉከራና ቀረርቷቸው ብዙ ነው እንጂ